بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد يبالفوا تمرتاችን ላይ غزوة تبوك ዘመቻ ምን ይመስል እንደነበረ ቃኝተናል ከሮማውያኖች ጋር ራቅ ወዳለ ወደ አሁንዋ ጣሊያን ወይም ደግሞ ሮም የተደረገ ጉዞ ነው ሮማውያኖች በተደጋጋሚ እንግዲህ ሽንፈታቸውን ላለመቀበል ከረሱል ሰለላሁ ዐለይሂ ወሰለም ሰራዊቶች ጋራ ለመጋጠም በዛ ላይ ብዙ ሴራዎችን ሲሰሩ የቆዩ ናቸው ይሁንና የረሱል ሰለላሁ ዐለይሂ ወሰለም ወታደር ከሌላው ጊዜ በበለጠ መልኩ ቁጥሩ በከፍተኛ ሁኔታ እየጨመረ ስለመጣ በዚህ ዘመቻ ላይ የመልእክተኛው ሰለላሁ ዐለይሂ ወሰለም ሰራዊቶችን ወጪ የሚሸፍን የሰራዊቱን እንቅስቃሴና ስንቅ የሚያዘጋጅ ሰው ያስፈልግ ነበርና ያው በዚህ እንግዲህ መሃል ብዙ ሰዎች ቻሉን ስንቅን አሰንቁን አስደሃዎችን የተለያዩ የጦር መሳሪያዎችን ስጡን የሚሉ ነበሩ እንደተመለከተነው ባለፈው ደርሳችን ላይ አብዛኛውን እንግዲህ የዚህን ጦርነት ጠቅላላ ወጪ የሸፈነው ዑስማን ነው ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል ዑስማንን አስመልክቶ ما ضر عثمان ما عمل بعد اليوم ዑስማንን ከዛሬ በኋላ ምንም ነገር አይጎዳውም አሉ ከዛሬ በኋላ የሚያደርገውና የሚሰራው ነገር አይጎዳውም አሉ መልእክተኛው ዐለይሂ ሰላቱ ወሰለም እንግዲህ መመለሻቸውን ይዘናል መመለሻቸው ላይ ካጋጠሙ ነገሮች ውስጥ መዲናን መጀመሪያ ላይ ወደ ተቡክ ለቀው ሲወጡ ሙናፊቆች አንድ ሴራ ሲራዋል እሱ ምንድነው እንደ ኬላ እንደ መመሸጊያ ይሆን ዘንድ በመስጊድ ስም አንድ ቦታ ገንብተው ያ ለሙናፊቃኖች ማረፊያ ሙእሚኖችን ለማውደምና ለማጥፋት ደግሞ መዲና ውስጥ የተለያዩ ሴራዎች የሚጠነሰስበት መጠንሰሻ ቦታ አድርገው ለመያዝ ለመልእክተኛው ምን አሉ ሄዱና ይሄንን መስጊድ ዘይርልን አሉ ይሄንን መስጊድ መርቅልን ክፈትልን አሉ ልክ ዛሬ አንዳንድ ተቋማት ወይም አንዳንድ ተለያዩ ነገሮች እንደሚከፈቱት ማለት ነው አንተ ኢፍቲታህ አድርግልን አሏቸው መልእክተኛው ዐለይሂ ሰላቱ ወሰለም በተቡክ ዘመቻ ላይ ቢዚ ነበሩና ኢና ዐላ ሰፈሪን አሉ እኛ ጉዞ ላይ ነን ኢንሻአላህ ስመለስ አሉ ለቀጠሮ ሰጧቸው ማለት ነው ግን ያው ጅብሪል ወርዶ በጉዳዩ ላይ ያለውን ማብራሪያ ረሱል ሰለላሁ ዐለይሂ ወሰለም ስለሰጣቸው በቀጥታ ከተቡክ ሲመለሱ ይህ መስጊድ የተንኮል መስጊድ መሆኑ ተደርሶበት ፈረሳ ተካሂዷል እሱን ነው እንደመነሻ የምናየው ማለት ነው هدم مسجد الضرار مفرسون اسملكتو يونال ማለት ነው وكان المنافقون قد بنوا بقباء مسجد ضرار قباء አካባቢ ላይ ያው ሌላ መስጊድም አለ እዚያ ቦታ ላይ እነሱ መስጊድ ገንብተዋል መስጊድ ነው ግን ድራር ነው وكفرا وتفريقا بين المؤمنين يعني مسلموችን ለመጉዳት እንዲሁ በክደት ላይ እንዲሁ ሙእሚኖችን በመከፋፈል ላይ የተመሰረተ መስጊድ ነው وارصادا لمن حارب الله ورسوله አላህና መልእክተኛውን ያመፀ ሰው ደግሞ ለሱ ኢርሳድ መጠባበቂያ ምሽግ እንዲሆነው ነው ታዲያ ይሄንን ሰሩ አላህ እንዲህ ሲል አጋለጣቸው والذين اتخذوا مسجدا ضرارا وكفرا وتفريقا بين المؤمنين ብሎ አላህ አጋለጣቸውና ለመልእክተኛው يعني وطلبوا من رسول الله صلى الله عليه وسلم ان يصلي لهم فيه እነዚህ ሰዎች መልእክተኛው እዚያ ቦታ ላይ ስገድልን ብለው ፈለጉ እንዲሰግድላቸው وذلك ይሄ የነበረው ደግሞ عندما كان يستعد للخروج الى تبوك ወደ ተቡክ መልእክተኛው صلى الله عليه وسلم ለመውጣት ዝግጅት ላይ ያለ ነው ይሄን ጥያቄ ሲያቀርቡለት ምን አለ መልእክተኛው فقال ان على سفر አሁን ራቅ ወዳለ ጉዞ ጀምረናል ولكن اذا رجعنا ان شاء الله ነገር ግን ስንመለስ ان شاء الله እንሰግዳለን አሉ መልእክተኛው عليه الصلاه والسلام الله ግን ምን አለ يعني لا تقوم فيه ابدا الناس سجدلن በሚሉ መስጊድ ላይ በጭራሽ እንዳሰት لمسجد اسس على التقوى من اول يوم احق ان تقوم فيه ከመጀመሪያው መሰረቱ ሲጣል አንስቶ አላህን በመፍራት በተቋ ላይ የተገነባና የታነጸ መስጊድ አለ እዛ ላይ ነው ልትቆም የሚገባው ሐቁ እሱ ነው የተገባው እሱ መስጊድ ላይ ሄደ መስጊድ ነው አላቸው ይህ መስጊድ መስጊድ ቁባ ነው فيه رجال يحبون ان يتطهروا ብሏል አላህ እዛ ውስጥ ሰዎች አሉ يعني መጽዳዳትን የሚወዱ ማለት ነው ገለጸ እዛ ውስጥ ያሉትን ሰዎችን አላህ አደነቀ ማለት ነው
فلما كان في مرجعه من تبوك يا الله ملكتنيا كتبوك سيملسو مالتنا ونزل بذي أوان ذي أوان የሚባል በመዲና አቅራቢያ ላይ የሚገኝ ቦታ يا الله ملكتنيا رفت አረገ وليس بينه وبين المدينة إلا يوم أو بعض يوم በሳቸውና መዲና በመግባት መሃል ያንድ ቀን ወይም ያንድ ቀን ከግማሽ መንገድ እንጂ ሌላ አልቀረም ታዲያ በዚህ ሁኔታ ኑዚለ ጅብሪል ነዘለ ጅብሪል بخبر المسجد የመስጂዱን ዜና ይዞ ጅብሪል ወረደ ማለት ነው ጥሩ የመስጂዱ አላማ ማለት ነው መስጂዱ ለምን እንደተገነባ فبعث رسول الله صلى الله عليه وسلم من احرقه وهدمه ይህ መስጊድ እዛው ሆነው ذي አዋን አካባቢ ወይም ለመዲና አንድ ቀን ወይም አንድ ቀን ከግማሽ የሚቀራቸው ጉዞ ላይ ሆነው መስጂዱን የሚያፈርስ እንዲሁ የሚያቃጥል ስብስብ ጀማላኩና መስጂዱ እንዲቃጠል ሆነ ማለት ነው ሌላው የምንመለከተው استقبال رسول الله صلى الله عليه وسلم من قبل اهل المدينه መልእክተኛው صلى الله عليه وسلم የተቡክ ዘመቻን አጠናቀው ሲመለሱ የመዲና ሰዎች አቀባበላቸው ምን ይመስላል እንዴት ተቀበሏቸው ولما لاحت للنبي صلى الله عليه وسلم معالم المدينه የመዲና ከፍታማ መዲናን እንዲሁ ገጽታዋን የሚያሳዩ የመዲና ገጽታዎች የሚታወቅባቸው ተራራዎች ምልክቶች አሉና የአላህ መልእክተኛ ከርቀት ሆኖ የመዲና ምልክቶች ሲታዩት قال على መልእክተኛው هذه طابة እቺ ጣባ ናት አሉ ይሄ እንግዲህ ከመዲና ስሞች ውስጥ አንዷ ጣባ ነው وهذا احد እዛ አካባቢ እንግዲህ እሁድ አለ ይሄ እኮ እሁድ ነው አሉ ረሱል جبل يحبنا ونحبه ተራራ ነው የሚወደን የምንወደው አሉ መልእክተኛው አለይሂ الصلاه والسلام ጥሩ እንግዲህ ረሱል መዲና ሲደርሱ ረሱል እንግዲህ እንደምታውቁት መዲናን ይወዳሉ ለመዲና በጣም በርካታ የሆኑ ዱዓዎች አድርገዋል كما دعا ابراهيم لمكه نبي الله ابراهيم لمكه دعاء እንዳደረጉት رب اجعل هذا البلد امنا ጌታዬ ይህንን ሀገር አሚን ሰላም ደህንነት የተሞላው ሀገር አድርግ እንዳለው ሁሉ ረሱል ሰለላሁ ዐለይሂ ወሰለም ለመዲና ብዙ ዱዓዎች አድርገዋል መዲና እንደምታውቁት በዛን ሰዓት በጣም በወባ የተሞላች ሀገር ናት ወደ መዲና ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ማለት ነው ዱዓ አድርገው ያ ወባ ተወግዷል ማለት ነው وتسامع الناس بمقدمه يا الله መልእክተኛ እየመጡ መሆናቸውን ሰዎች ሰሙ ከተቡክ የተመለሱ ወደ መዲና አቅራቢያ ደርሰው መዲናን እየገቡ መሆኑ فخرج الناس نساء والصبيان والولائد يستقبلون وينشدون ህፃናት ሴቶች መልእክተኛውን ለመቀበል እየገጠሙ ወጡ طلع البدر علينا من ثنيات الوداع وجب الشكر علينا ما داع لله داع አሉ እንግዲህ በእኛ ላይ በድሩ ብቅ አለ ከከፍታማ ቦታዎች ማለት ነው በእኛ ላይ ደግሞ ተጣሪው በእኛ ውስጥ እስካለ ድረስ መሐመድ ሰለላሁ ዐለይሂ ወሰለም ከኛ ጋር አብሮ እስካለ ድረስ እኛ ደግሞ አላህን ማመስገናችን ግድ ይላል ነው በእኛ ላይ አላህ ማመስገን አለብን አላህ መልእክተኛ መሐላችን አድርጓል አላህ ታዲያ አላህ መልእክተኛ መዲና ልክ እንደገቡ ይሰሩት ምንድነው እሱ حتى دخل المسجد فصلى فيه ركعتين وجلس للناس ሁለት ረካ መስጊድ ገብተው ከነሙሉ ሰራዊታቸው يعني ተቀመጡ ማለት ነው ይሄ እንግዲህ ከዓደቲህ ነው ረሱል ሰለላሁ ዐለይሂ ወሰለም ጊዜ ከዘመቻ ሲመለሱ የመጀመሪያ ስራቸው አድርገው የሚይዙት መስጊድ መግባት ነው መስጊድ ከተቀመጡ በኋላ የተለያዩ በዘመቻው ላይ የቀሩ ሰዎች መተው የመቅረታቸውን ሁኔታ ያስረዳሉ እኔ እንዲህ ሆኜ ነበር የቀረውት ያልተሳተፍኩትና ይቅርታ ይደረግልኝ ረሱል ሰለላሁ ዐለይሂ ወሰለም ወደ ተቡክ ሲያቀኑ ወደ ኋላ ያሉ ሰዎች ነበሩ ከሙናፊቆች በተለይ ኡዝር ተናግረው ማለት ነው አላህ እንዳለው وجاء المعذرون من الاعراب ليؤذن لهم وقعد الذين كذبوا الله ورسوله እነዚያ ኡዝር አቅራቢዎች ከአራቢ ሆኑ እንዲሁም ከሌሎች ወደ አንተ መጡ እንድትፈቅድላቸው ምክንያታቸውን ሰምተህ አድምጠ በቃ ባትሄዱም ችግር የለውም ልትላቸው መጡ ግን ውሸታሞች ናቸው አላህ ውሸታም ናቸው አለ ሌላ ቦታ ላይ ሌላ ዘመቻ ላይ ሲጠሩ እነ ቡዩተና አውራ እንዳሉት ቤታችን ግልጥ ያለ ነው ክፍት ነው እንዘረፋለን بعدت علينا الشقه በእኛ ላይ መንገዱ በጣም ሩቅ ነው አንችለውም አንቋቋመው ይላሉ لو كان عرضا قريبا وسفرا قاصدا لاتبعوك በጣም አጭር ርቀት መትሄድ ቢሆን ነው እንግዲህ የተቡክ ዘመቻ በጣም ራቅ ያለ ነው እስካሁን ከተደረጉ ጦርነቶች ሁሉ ሩቅ ያለ ነው ቅርብ ቢሆኑ ኖሮ መትሄደው ይከተሉህ ነበር ብሏቸዋል ከነዚህ ሁሉ ከቀሩትና ወደ ኋላ ከዘገዩት ውስጥ ሶስት ሰዎች ከሙእሚኖች አሉ من اهل الايمان
የነዚህ ሰዎች ጉዳይ የመቅረታቸው ሚስጥር ምንድነው? እንዲሁ ደግሞ እውነታውን አምጥተው ለመልእክተኛው አለይሂ ሰላቱ ወሰላም ሲናገሩስ ተቀባይነታቸው ምን ያህል ነው? የካዕብ ኢብኑ ማሊክ ቂሷ የተቡክ ዘመቻ ጅማሯችን ላይ ባለፈው ትምህርታችን ላይ በሰፊው አንስተናል። ዛሬም በዚህ ላይ የቀረውን ታሪክ ምንዳስስ ይሆናል። وجاء المتخلفون من المنافقين ከሙናፊቆች ወደ ኋላ ያሉ ይሄን ዘመቻ ያልተሳተፉ መጡ። يعتذرون ويحلفون ለምን እንደቀሩ ምክንያት ሊሰጡና እንዲሁ ይማሉ። አላህ እንዳለው يحلفون بالله لكم በዘመቻው ለመቅረታቸው በአላህ ለናንተ ይምላሉ። ليرضوكم ሊያስወድዷችሁ والله ورسوله حق أن يرضوه إن كانوا مؤمنين እነዚህ ትክክለኛ አማኞች ቢሆኑ ኖሮ ማስወደድ ማስደሰት የነበረባቸው አላህና መልእክተኛው ነው ወጥተው ተገኝተው ቦታው ላይ እነዚህ ማላቸው የውሸት ነው። ታዲያ የቀሩበት ምክንያት መስጊድ መጥተው ያስረዳሉ። የአላህ መልእክተኛ فقبل علانيتهم እንግዲህ ዑዝር ተናግረዋል። ዑዝራቸው እውነት ነው ውሸት ነው አላህ ነው የሚያውቀውና ላይላዩን ተቀበሉ። ወከለ ሰራኢለሁም ኢለላህ ውስጥ ምስጥራቸውን ደግሞ ወደ አላህ አስጠጉ። መጀመሪያው በዚህ ዘመቻ ላይ ለመቅረት ምክንያት ሲያቀርቡ አላህ ምን ብሏል? عفى الله عنك لما أذنت لهم حتى يتبين لك الذين صدقوا وتعلم الكاذبين جهاد ዘመቻ ሙናፊቅና ሙእሚንን የመለያ ትልቅ መንገድ ነውና አላንተ አላህ ይቅር ይበለ ለምን ፈቀድክላቸው? እውነተኞቹ ከውሸተኞቹ እንዲታወቁ አብረው መምጣትና መሄድ ነበረባቸው ብሎ መልእክተኛው መጀመሪያ ላይ ፍቃድ ለመስጠቱ አላህ እንዲህ ብሏል። አፈላህ ፍቃድ ሰጥተሃል ይቅር ብለናል ብሏል። نعم وجاء ثلاثة من المؤمنين الصادقين እውነተኛ ከሆኑ አማኞች ሶስት ሰዎች እንግዲህ ምክንያት ለማቅረብ ወደ መስጂድ ዘልቀዋል መጥተዋል በተራተራ كانوا قد تخلفوا عنه ከዚህ ዘመቻ ወደ ኋላ ያሉ وهم كعب بن مالك ومرارة بن الربيع وهلال بن أمية እነዚህ ወደ መስጊድ መጥተው እንደ ሙናፊቆች አላንሻፈፉ ያልሆነ በዘመቻው ላይ የቀሩበት ምክንያት አልተናገሩም። فصدقوا እውነቱን ተናገሩ። ولم يعتذروا ምክንያት አላቀረቡ። እኛ እኮ መሄድና ካንተ ጋር መጓዝ እንችል ነበር ተሸውደን ነው እንደርስብሃለን እያልን ወደ ኋላ ቀርተን ነው። እንደምታውቁት የካዕብ ኢብኑ ማሊክን አንስተናል። ከሌሎች ጊዜያቶች ሁሉ ረሱል ካደረጓቸው ዘመቻዎች ሁሉ በአጠቃላይ እኔ የተሻልኩ ቁመና ላይ ስላለሁኝ ያንድ ቀንም ሆነ የሁለት ቀንም ሆነ ጉዞ ቢሩቁኝ መጓጓዣ የተሻለ መጓጓዣ ስላለኝ ደርስባቸዋለሁ በሚል ነበር። ግን ካዕብ ኢብኑ ማሊክ ሳይደርስባቸው ቀረ። ረሱል ጋር ገባ መስጊድ ውስጥ። ያ ካዕብ ምን ነካ? እስከዛሬ ድረስ ከተሻለው ሁኔታ ላይ አልነበርክ? እስከዛሬ ድረስ ከተሻለው መጓጓዣ ላይ አልነበርክ? እንዲህ ግመል ገዝተህ የለ ፈረስ ገዝተህ የለ እንዴት ልትቀር ቻልክ? ረሱል ሰለላሁ ዐለይሂ ወሰለም ካዕብ ኢብኑ ማሊክ በጣም ተከራካሪ በጣም ሙግት የሚያጠቃኝ ሰው ነበርኩ ያለት እንደው በፈልግ ኖሮ መልእክተኛው ሰለላሁ ዐለይሂ ወሰለም በሙግት ረታቸው ነበር። ነገር ግን ያንን አልመረጥኩ። ፈጠፊቅቱ ጀመርኩ አለው ውሸትን ለመዋሸት ላኪን በዚህ ቀን እውነትን መናገር እንጂ ምንም ነጃ እንደማያወጣኝ ገባኝና ما كان لي من عذر يا رسول الله የአላህ መልእክተኛ ምንም ዑዝር አልነበረኝም አልኳቸው አለ። ውጣሉኝ አለ። እንግዲህ ውጪ ላይ ሰዎች ያገኙት እንዳሳለፍነው ታሪኩ ማለት ነው። እንደው ሌሎቹ እንደዋሹት አትዋሽም ነበር። ከዚህ አላህ መልእክተኛ ማህረታና እስትግፋር ለሌሎቹ እንዳደረጉት ለሙናፊቆቹ እስትግፋር አድርገውልህ አይበቃህም ነበር አሉኝ አለ። እንደው ሄጄ ልዋሽ ወይ ብዬ እስከምን ድረስ በጣም ጎተጎቱኝ ይላል ካዕብ። ዞሮ ትልቅ ማዕቀብ ነው የተጣለባቸው እነዚህ ሰዎች። ከማዕቀብ ውስጥ فأمرهم أن ينتظروا حتى يقضي الله فيهم በጉዳያቸው ላይ አላህ እስኪወስን ድረስ መልእክተኛው አለይሂ ሰላቱ ወሰላም እንዲጠብቁ ዞር በሉልኝ ከኔ ብሎ አዘዘ። وأمر المسلمين ألا يكلموه ማዕቀቡ በእነዚህ ሶስት የኢማን ሰዎች ላይ የተወሰነ ውሳኔ ማንም ሰው ከሙስሊሞች ካሁን በኋላ እንዳያናግራቸው አላህ ውሳኔውን ተከትሎ فتغير لهم الناس ሰዎች በጣም ተቀያየሩባቸው። وتنكرت لهم الأرض ምድር ጠፋችባቸው የሚያውቋት መዲና وضاقت عليهم أنفسهم በነፍሳቸው ላይ ጥብብ ባለች መሬት። ሰው ሁሉ የሚያውቁት ሰው ነው ግን የመጣው ከመልእክተኛ የመጣው መመሪያ ወዲያውኑ ተቀብለው ሁሉም ሰው እነዚህን ሰዎች አኮረፈ وأظلمت عليهم الدنيا ጨለመችባቸው። فلما تم على ذلك 40 يوما በዚህ ማዕቀብ ላይ 40 ቀን ከተጠናቀቀ ከሞላ በኋላ ሌላ ተጨማሪ ማዕቀብ መጣ። أمرهم أيضا ألا يقربوا نساءهم ሴቶቻችሁን እንዳትጠጉ ካሁን በኋላ እንዳትቀርቡ ሚል ሌላ ቅጣት መጣ። حتى إذا تم 50 يوما
ነገር ግን 50 ቀን ሲሞላ አንዘለላሁ ተውበተው አላህ ተውባቸውን ተቀበለ 50 ቀን ከመሙላቱ በፊት ይሄ ሁሉ ሰው ሲዘጋው ከዓብ ኢብኑ ማሊክ ወደ መስጊድ ይሄደ ረሱልን ሰለላሁ ዐለይሂ ወሰለም ሰላምታ ያቀረበላቸው ፊታቸውን ተመልክቶ ሰላምታዬን መልሰዋ እያልኩ በቆራጣያቸዋለሁ ግን አይመልሱም ረሱል አይመልሱም ሁሉም አይመለስልኝም ከለታት አንድ ቀን ወደ ገበያ ወጥቼ ከሻም የሆነ ነጋዴ መጣ ይላል ከዓብ ኢብኑ ማሊክ እና እኔን ያፈላለገ ነው من يدل على كعب بن مالك ይላል ማን ነው ወደ ከዓብ ኢብኑ ማሊክ የሚያመላክተኝ ያለ ይፈልገኛል አገኘኝ ሰዎች አመላክተውት የሆነ ደብዳቤ አወጣ ደብዳቤውን ሳነበው በጣም ከባድ ነው አሁን ያለውበት ህመም አለ ከሰዎች መራቅ አለ መገለል አለ ኩርፊያ አለ ደብዳቤው የሚለው ከአንድ መንግስት የተላከ ስለ ጉዳዩ በቅርበት ሰምተው فالحق بنا نواسيك ወደኛ ተጠጋና እኛ ድጋፍ እናርግልህ ባልደረባህ ወይም ጓደኛ መሐመድ እንዳገለለህ ሰምተናል ይሄ እንግዲህ ጥሪ ነው ወደ እምነታቸው ይሄን ኪታብ ሳነበው አለ ከዓብ ኢብኑ ማሊክ وهذا ايضا من البلاء ይሄም ራሱ አንዱ የቻለ ፈተና ነው ብዬ ተአመምት او فقصدت الى التنور ያስኩትን ደብዳቤ ይዤ ወደ ሳት ጨመርኩት አለ ይሄ ሁሉ እንግዲህ ከዓብ ተቋቁሟል እና ተውበታቸው ከ50 ቀን በኋላ መጣ ምንድነው እሱ وعلى الثلاثه الذين خلفوا حتى اذا ضاقت عليهم الارض بما رحبت وضاقت عليهم انفسهم وظنوا ان لا ملجا من الله الا اليه ثم تاب عليهم ليتوبوا ان الله هو التواب الرحيم እነዛ ጉዳያቸው ወደ ኋላ ይዘገየ ሌሎችን መልእክተኛው አለይሂ ሰላቱ ወሰለም ምክንያታቸውን ተቀብሎ እስትግፋር አድርጎ ሸኝቷል የነዚህ ሰዎች ጉዳይ ግን ወደ ኋላ ቀርቷል ምድር እስክትጠበብባቸው ድረስ ለነሱ መጠጊያ እንደሌላቸው ከአላህ በስተቀር እስኪያውቁ ድረስና ተውበት እስኪያደርጉ ድረስ ሰዎቹ አላህ ግን መሐሪና ዛይ ነው ከዓብ ኢብኑ ማሊክ ያው ረዘም ያለ ሐዲስ ነው የከዓብ ኢብኑ ማሊክ ታሪክ ለእውነተኛ ተናጋሪዎች ትልቅ ተምሳሌት የሚሆነውና አላህ Subhanahu Wa Ta'ala የዚህን ታሪክ መቋጫ ምንድነው ያደረገው ከተባለ ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞች ጋር ሁኑ እውነተኛ መሆን እንዲህ ነጃ ያወጣል ነው ይሄ አያ ሲወርድ ከዓብ ቤቱ ላይ ነው ማዕቀቡ ውስጥ ነው ሰዎች መስጂድ ላይ ያሉ ሰዎች እዛው መስጂድ ላይ ሆነው ወይም ሌሎቹ ከፍታማ ቦታ ሆነው ሌሎቹ ደግሞ በፈረስ የተሯሯጡ ከዓብን ለመጥራት ወይም ደግሞ የምስራቹን ለማስደመጥ ተቻኮሉ አንድ ሰው ተራራ ላይ ወጥቶ ያ ከዓብ አብሽር ከዓብ ሆይ አብሽር ዛሬ እንግዲህ ተውበትን አላህ ተቀብሏል ብሎ አሰማው ከዓብ በቤቴ ላይ ወይም ከፍታማ ባለው በቤቴ ጣራ ላይ ወጥቼ እየሰገድኩ ነበር አለ ያን ሰግጄ ተቀምጫለሁ الفجر ሰግጄ ይሄን ስሰማ فخررت ساجدا ስጁድ አድርጌ ወደኩኛል እንግዲህ ያ ተራራው ላይ የሰማው ድምጽ ወደ ቤቱ ያሰው ሊያበስረው ሰዓቱ ደርሶ ሲመጣ ሌሎችም ሰዎች መተዋል ያን ሰው ገና ሳገኘው የለበስኩትን ልብስ አውልቄ ሰጠሁት አለ ከዓብ ሌላ ልብስ አልነበረኝም አለ ይሄን ነው የደስታ ብዛት واستعرت ثوبين فلبستهما ከጎረቤቶቼ ሌሎች ሁለት ልብሶች ለብሼ ተቀብዬ ወጣሁኛል ወደ መስጊድ ያንን እንግዲህ ደስታ ለመካፈል ሰዎች ሁሉ እንኳን ደስ አለ ይሉኛል አለ ከዓብ እና መስጊድ ስገባ አንድም ሰው አልቆመልኝም አለ ኢላ طلحه እንጂላል وما انساها له ለሷር ረሳለትም አለ ለطلحه نعم ففرح المسلمون واستبشر المخلفون ወደኋላ ያሉት እንግዲህ እነዚህ ሶስቱ ሰዎች ጉዳያቸው ወደኋላ ያለው በጣም ተደሰቱ ሙስሊሞችም ተደሰቱ واجازوا وتصدقوا ይሄን ተከትሎ እንግዲህ ሰደቃ አድርገዋል ከዓብ ኢብኑ ማሊክ ያለኝን ንብረት ሰደቃ አድርጋለሁ ብሏል በጣም በመደሰት የተነሳ ማለት ነው ሰደድምረቴን ሰደቃ አድርጋለሁ ብሏል وكان اسعد يوم في حياتهم በህይወታቸው ይሄ እንግዲህ በጣም ደስተኛ የሆኑበት ቀን ነው ረሱል ሰለላሁ ዐለይሂ ወሰለም ያ ከዓብ አብሽር አሉት ረሱል አብሽር አሉት እንደው እናትህ ከወለደችባቸው አንተን ከወለደችበት ቀናቶች ሁሉ አንተ እዚህ ምድር ከተቀላቀልክበት ቀናቶች ሁሉ የተሻለ በሆነ ቀን በዛሬው በተውበትህ ቀን እንኳን ደስ ያለህ አሉት ረሱል ሰለላሁ ዐለይሂ ወሰለም ونزلت آيات فضحت المنافقين በዚህ ላይ እንግዲህ አያዎች ወርደዋል ሙናፊቆችን ሱረቱ ተውባ አብዛኛው የዚህን ዘመቻ ታሪክ የሚያትት ነው እና ሙናፊቆችን አጋልጧል وكشف السرائر الكاذبين وشتኞችን ደግሞ ውስጣ ሚስጥር ገልጧል وبشرت المؤمنين الصادقين فالحمد لله رب العالمين ይህን ዘመቻ እንግዲህ ተከትሎ በ9ኛው ዓመት ሌሎች ተጨማሪ ከተከሰቱ ክስተቶች ውስጥ ረሱል ሰለላሁ ዐለይሂ ወሰለም የተቡክ ዘመቻ መልስ ላይ
ከሰሟቸው ዜናዎች ወይም ከተከሰቱ ነገሮች አንዱ ሞቱ النجاشي የነጃሺ ሞት ነው። ነጃሺ በ9ኛው ዓመት ነው የሞተው። ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ላይ መካ ላይ በሚደርስባቸው ሰቆቃና ጭቆና ፍትህ ባለውዳለበት ፍትሃዊ ወደሆነ መሪ እንዲሰደዱ ሰሃቦችን ያቆዩት አስሐማ ጋር ነው፣ ነጃሺ ጋር ነው። ትልቅ ሰው ነው ነጃሺ። ረሱል ሰለላሁ ዐለይሂ ወሰለም የሱ መሞት በርቀት ሆኖ ሲሰሙ ፈሐዚን በጣም አዘኑ። እንግዲህ ያደረጉት ነገር ምንድነው? ሶላተል ጋኢብ ነው የተሰገዱት መልእክተኛው ዐለይሂ ሰላቱ ወሰላም። የመጀመሪያው በእስልምና ታሪክ ውስጥ በመልእክተኛው መጀመሪያ የሰገዱት ይላሉ አስሐማ ነጃሺ ላይ ነው ይላሉ። نعم كان رجوعه صلى الله عليه وسلم عن تبوك في شهر رجب سنة 90 ملكتنيو صلى الله عليه وسلم كتبوك مملس بزتنيو عامات بشعبان ورست نبر يلالو برجب ورست نبر يلالو وتوفي النجاشي أصحمة بن الأبجر أصحمة بن الأبجر نجاشي موته ملك الحبشة في هذا الشهر يا هبشة ومدي بزهور موته فصلى عليه رسول الله صلى الله عليه وسلم صلاة الغائب في المدينة مدينة عليه ملكتنيو عليه الصلاة والسلام صلاة الغائب سجدوا بتمالتهم ሌላው ክስተት የዑስማን ሚስት የመልእክተኛው ሰለላሁ ዐለይሂ ወሰለም ልጅ ኡሙ ኩልሱም መሞት ነው በ9ኛው ዓመት የተከሰተው። እንደምታውቁት የበድር ዘመቻ ላይ ዑስማን ረዲየላሁ ዐንሁ አልተካፈለም። ባለቤቱ ሩቅያ ታማ እሷን አስታምማ አሉት ረሱል ሰለላሁ ዐለይሂ ወሰለም። ወፊ ዐውደቲሂ ከበድር የመጀመሪያው ዘመቻ የአላህ መልእክተኛ ሲመለሱ ዑስማንና አብረውት ያሉት ጓደኞቹ በድርን ያልተሳተፉት ሩቅያን ቀብረው አፈር ሲያለብሱ ረሱል ደረሱ። ዑስማንን ይወዱታል መልእክተኛው ዐለይሂ ሰላቱ ወሰላም። ኡሙ ኩልሱምን አጋቡት። ኡሙ ኩልሱም ይኸው በ9ኛው ዓመት ዑስማን አጧት። ثم توفيت ابنته ام كلثوم موتت في شهر شعبان نجاشي ከሞተ ከአንድ ወር በኋላ በ9ኛው ዓመት فصلى عليها ودفنها بالبقيع እንግዲህ መልእክተኛው ሰገዱባት። በቂዕ የሚባል ሰሃቦች የተቀበሩበት መካነ መቃብር ነው። እዛ ቀበሯት። وحزن عليها حزنا شديدا የአላህ መልእክተኛ በጣም አዘኑ በሷ ላይ። وقال لعثمان بن عفان ለባለቤቷ ለዑስማን እንዲያሉ لو كانت عندي ثالثة لزوجتكها እኔ ዘንድ ሶስተኛ ማለትም ሌላ ሴት ብትኖረኝ لزوجتكها አጋባህ ነበር። ሴት ልጅ ሌላ ቢኖረኝ አጋባህ ነበር። ይህ ለዑስማን ያላቸው ከበሬታ ከዑስማን ያዩት ነገር ሁለት ልጅ ሰተውት ሁለቱም ሞተውበት ሶስተኛ ቢኖራቸው መልእክተኛው ዐለይሂ ሰላቱ ወሰላም እንደሚሰጡት ምኞታቸውን የገለጹበት ነው። ሌላው ክስተት ራእሰል ሙናፊቂን ሙእሚኖችን አዛ በጣም ሲያስቸግር መዲና ላይ ሲያዋክብ እርስ በርስ ሲያባላ የነበረው ራእሱል ሙናፊቂን ሞተ። አብዱላህ ብን ኡበይ ብን ሰሉል وفي ذي القعدة سنة 90 بزتنيو عامات توفي رأس المنافقين عبد الله بن أبي موت ይሄን ተከትሎ ሲሞት ያው ከአማኞች ውስጥ ተሸሽጎ ነው እየኖረ ያለውና فاستغفر له رسول الله صلى الله عليه وسلم رسول استغفار አደረጉለት ሲሞት وصلى عليه ሰገዱበት። ይሄን ሁሉ ሲያደርጉ መልእክተኛው وقد حاول عمر أن يمنعه عن الصلاة عليه ዑመር በሱ ላይ መስገድን ከለከላቸው። እንዴት ተሰግዳለህ እሱ ላይ አላቸው ለመልእክተኛው ዐለይሂ ሰላቱ ወሰለም። አይሰገድም እሱ ላይ أن يمنعه عن الصلاة عليه فأبى رسول ግን እምቢ አሉት። ቁርአን በጉዳዩ ላይ ዑመርን የሚያጠናክር የዑመርን ሐሳብ የሚደግፈው ነው ወረደ። استغفر لهم او لا تستغفر لهم ان تستغفر لهم 70 مرة فلن يغفر الله لهم ምረት ጠየቅላቸው አልጠየቅላቸው አላህ ይምራቸው። ان تستغفر لهم 70 مرة 70 ጊዜ ለምን استغفار አትጠይቅላቸው? 70 ጊዜ ብትጠይቅላቸው ይምራቸዋል ማለትና አይወሰድም። ለምሳሌ አንድ ሰው ሰዎችን ሲጠሩት አቤት ላለ ማለት ፈልጎ እየጠሩ ሲያስቸግሩት ለምን 1000 ጊዜ አጠራኝ አልሰማህም ማለት 1100 ወይ ደግሞ ትንሽ ጨመር አድርጎ ቢጠሩት ይሰማል ማለት አይደለም። ታዲያ ዑመር ሁለቱንም ሶላቱንም استغفارንም ተቃወመ። ሁለቱንም አስመልክቶ ቁርአን መጣ ولا تصلي على احد منهم مات ابدا ከነዚህ ከሙናፊቃን ውስጥ በሞተ ላይ ባንድም እንዳሰግድ አላቸው። ثم نزل القرآن ينهى عن الصلاة على المنافقين بمنافقوች ላይ መስገድን አስመልክቶ ቁርአን የሚከለክል ሆኖ ወረደ ማለት ነው። ጥሩ ቀጣይ የምንመለከተው ከሊማ حول الغزوات እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሲራ ታሪካቸውን ያጠናቀቀን ወይም የማጠናቀቁ መንገድ ላይ እንገኛለንና አጠቃላይ ያደረጓቸው ዘመቻዎች ላይ አጠር ያለ የሆነ ጥንቅር ይኖራል። እዚህ ላይ
ዘመቻው ላይ ረሱል ሰለላሁ ዐለይሂ ወሰለም ያደረጉት ዘመቻ አንደኛ ለስንት ዓመት ነው እንደምታውቁት 8 ዓመታትን ነው አጠቃላይ ከበድር አንስቶ እስከ ተቡክ ድረስ የፈጀው ማለት ነው ሁለተኛ ኪሳራውስ ልማቱስ ምን ይመስላል ምክንያቱም አህሉል ጃሂልያዎች በጃሂልያ ዘመን 40 እና 100 ዓመታት ተጋለዋል ደም ተቃብተዋል ብዙ ሰዎች እስልምና ወይ ሙስሊሞች ጂሃድን ወይም ደግሞ እስልምና ለማስፋፋት የሚታገሉት የሰዎችን ደም በማፍሰስና ሰዎችን ደም በማቃባት ነው ብለው የሚያምኑ ሰዎች ይሄንን ከተመለከቱ ሙስሊሞች በ8 ዓመት ውስጥ ከሙስሊሞችም ከሙሽሪኮችም ከይሁዳዎችም ሞተ የሚባለው ወደ 1000 ነው አረቦች ባደረጓቸው ጦርነቶች ውስጥ በጣም በርካታ የሆኑ ሰዎችን መስዋዕትነት አድርገዋል ከፍለዋል በ8 ዓመታት ውስጥ ረሱል ሰለላሁ ዐለይሂ ወሰለም ለ40 እና ለ100 ዓመት ሲገዳደሉ የነበሩ ሰዎችን ግን አሸንፎ ሁሉንም ጫፍ አስከብሮ ዳዕዋውን አሰራይቶ መሄድ ችሏል እስቲ كانت كلمة الحرب تعني في الجاهلية بجاهلية زمن طورنس ሲባል ራሱ ሳቤው ምን ነበር القتل مقدل والفتك منطق والإحراق مقاطل والتدمير مدمسس والنهب يسووچن نبرت مقمات والسلب تمساساي ነው وهتك الأعراض يسووچن كبر منكات والإفساد في الأرض بمدر ላይ ማበላሸት وإهلاك الحرث والنسل يسووچن يلفوبتن የግብርና እርሻ ማበላሸት ዘራቸውን ማጥፋት ነበር ዱነ ረህመቲን ያለምን ምዝነት ወላ ሐዋደቲን ያለምን መለስለስ እንዲህ ነበር ጃሂልዮች ጦርነት ላይ የሚያስቡት فلما جاء الاسلام እስልምና ግን ከመጣ በኋላ غير هذا المعنى تغييرا تاما ሙሉ ለሙሉ የዚህን ሐሳብ ሙሉ ለሙሉ እስልምና ቀየረ ማለት ነው فجعل الحرب سبيلا لنصرة المظلومين ጦርነት ማለት እስልምና ላይ የተበደሉ ሰዎችን መርጃ መንገድ አድርጎ ነው እስላም የሚያስበው ወከብቲ الظالمين ظالሞችን በዳዮችን ማንበርከከያ መንገድ አድርጎ ነው የሚወስደው ووسيله لبسط الامن والسلام على الارض በመድር ላይ ሰላምን ለማረጋገጥ የሰላምን ደህንነት ለመጠበቅ አንዱ አማራጭ መንገድ አድርጎ ነው የሚያየው وذريعه لاقامه العدل ፍትህን ለማቆምና ለማስፈን እንዲሁ መንገድ አድርጎ ነው የሚያስበው وإنقاذ الضعفاء من براء الثم الأقوياء ደካሞችን ከጠንካሮች ወይም ካምባገነኖች ጉዳት ማላቀቂያ መንገድ አድርጎ ነው ጂሃድን እስላም የሚያስበው والإخراج العباد من عبادة العباد إلى عبادة الله ሰዎችን ከሰዎች አምልኮ ወይም ከሰዎች ባርነት ሰዎች ለሰዎች ከሚያደርጉት ባርነት ወደ አላሁ Subhanahu Wa Ta'ala ባርነት ነው ለማሸጋገር እስልምና ውስጥ ጂሃድ የተደነገገው ومن جور الأديان إلى عدل الإسلام እምነቶች ውስጥ ያሉ የተለያዩ ጭቆናዎችና በደሎችን ከነዚያ ሁሉ ሰዎችን አላቆ ወደ እስላም ፍትህ ለማምጣት ነው ሰዎችን ጂሃድ የተደነገገው ማለት ነው نعم ولم تكن من شيمة العرب እንግዲህ አረቦች የተለያዩ ጦርነቶችን ሲያቆሙ አንዱ ሌላኛው የሚንበረከክበት ምንም አይነት መንገድ የለም አንዱ ሌላኛው በቀላሉ እጅ አይሰጥም ለዚህም እኮ ነው ለ40 እና ለ100 ዓመት ሲጋደሉ የቆዩት ጦርነቱ ሁሌ ቀጣይ ነው ሙተዋሲል ነው አሰልቺ ነው እልቂት የተሞላበት ነው ولم تكن من شيم العرب ان يخضعوا لاحد ከአረቦች ተፈጥሮ ይላሉ ለማንኛውምና ለየትኛውም አካል እጅ ለመስጠት ነው مهما طال القتال ጦርነቱ ምንም ያህል ቢረዝም ومهما غلى الثمن ዋጋው ምንም ያህል ቢያስከፍል فقد دام القتال بين بكر وتغليب في حرب البسوس حرب البسوس የሚባል የጦርነቱ ስም ነው በክሮችና ተግሊቦች ተጋለዋል ጦርነት ላይ 40 عاما ለ40 ዓመት የቀጠለ ጦርነት ላይ ቆይተዋል وكانت ضحيتها حوالي 70000 مقاتل የዚህ ጦርነት መስዋዕት ወደ 70000 የሚደርስ ሰው ነው የሞተው ወደ 70000 የሚደርሱ ተዋጊዎች ሞተውበታል ታዲያ ወደ 70000 ተዋጊዎች ሞተው ተግሊብ ወይም ደግሞ በኒ በክሮች እጅ ሰጥተዋል በኋላ ወደ ሰላም መጥተዋል ቢባል ولم يخضع احدهما للاخر አንዱ ሌላኛው እጅ አልሰጠም ከዚህ ሁሉ ልቂት በኋላ ወደ አመት حروب الاوس والخزرج የخزرጆችና ያውሶች ጦርነት መገዳደል መዲና ላይ እንደምታውቁት اكثر من 100 عام ከመቶ አመት በላይ ወስዷል አላህ ይሄንን ነው እንግዲህ እስልምና ላይ واذكروا نعمه الله عليكم ሚለው የአላህን ጸጋ በእናንተ ላይ የነበረው اذ كنتم اعداء ጠላት ነበራችሁ فالف بين قلوبكم الله ወንድማማቾች ያደረገ በልቦናችሁ ላይ አስተሳሰረ ሚለው ይሄንን ነው አላህ Subhanahu Wa Ta'ala
ولم يخضع احدهما للاخر አውስና ኸዝረጆችም ለመቶ ዓመት ሲጋደሉ አንዱ ሌላኛው እጅ አልሰጠም የረሱል ግን ዘመቻ ተመልከት በድር ኡሁድ አህዛብ ያለ ሄዶ አንበረከከ ረሱል ሰለላሁ ዐለይሂ ወሰለም እያንዳንዳቸው ስራታቸውን ይዘው ባጭር በ8 ዓመታት ውስጥ ቁጭ አሉ ይሄ እንግዲህ ደመቃባት አይደለም فهذه هي شيمة العرب قبل الإسلام كإسلامنا بفيت يا عربوች ባህሪ ይህ ነበር مواصلة الحروب وعدم الخضوع للعدو ጦርነትን ሁሌ ዘውታሪ ማድረግ ለጠላት ደግሞ እጅ ለመስጠት ነበር ثم جاء النبي صلى الله عليه وسلم بالإسلام መልእክተኛው ወደ እስልምናን ይዞ መጣ እንግዲህ እስልምናን ይዞ ሲመጣ አረቦች ሁሌ መዋጋትን መፍጨርጨርን መመለስን መታገልን ነው የሚያውቁትና ረሱል መልእክተኛ ሆኖ ሲመጣ فواجهته العرب بنفس الاسلوب ያ ድሮ በነበራቸው አካሄድና ኡስሉብ መሰረት ነው የአላህ መልእክተኛ የተጋፉት እሺና አድምጠህ በጠረጴዛ ዙሪያ እንጓይ አይደለም وجروه الى ساحه القتال ወደ ጦር ሜዳ መልእክተኛውን አለይሂ ሰላቱ ወሰለም ቀስ ይያሉ እየሰደቡ እየተፉ ጎተቱት ወደዛ ክልል ከተቱት ولكنه ነገር ግን ወደ ጦርነቱ ሲመጣ ማለት ነው واجههم باسلوب اخر መልእክተኛው አለይሂ ሰላቱ ወሰለም ጥበባዊ በሆነ ከነሱ ለየት ባለ አካሄድ እነሱን ተቅጣጫቸው حتى فتح قلوبهم قبل ان يفتح بلادهم ልቦናቸውን ከመክፈቱ በፊት መልእክተኛው አለይሂ ሰላቱ ወሰለም يعني አገራቸውን ከመክፈቱ በፊት አስቀድሞ የነዚህን ሰዎች ልቦና ከፈተ حتى فتح قلوبهم قبل ان يفتح بلادهم መልእክተኛው አለይሂ ሰላቱ ወሰለም አገራቸውን ዛሬ ልክ መካን እንደተቆጣጠረው ማለት ነው እሱን ሳይቆጣጠር በፊት መጀመሪያ ልባቸውን ነው መልእክተኛው አለይሂ ሰላቱ ወሰለም የከፈተው የተለያዩ ወጣቶችን የተለያዩ ሰዎችን መውሰድ ቻለ ታዲያ واذا قارنت حصائد غزواته አሁን የተፈለገ ይሄ ነው واذا قارنت حصائد غزواته ونتائجها የረሱል ሰለላሁ ዐለይሂ ወሰለም ጦርነት ላይ ያለቁት ጦርነት ላይ የወደሙትና የሞቱት ሰዎች ብታነጻጽር እንዲሁም ረሱል የተዋጉበትን የጦርነትን ሂደት ውጤቱን ብትጨምቀው ቢነታኢጂ حروب الجاهليه ጃሂልያዎች ለ40ና እንዲሁ ለ100 ዓመት ከተዋጉት ጋራ ውጤቱን ለማነጻጸር ብትሞክር ترى عجبا عجاب በጣም ይደንቅ ነገር ነው መታየው ለምሳሌ فمجموع من قتل في جميع غزواته وحروبه صلى الله عليه وسلم በረሱል ሰለላሁ ዐለይሂ ወሰለም ባደረጓቸው አጠቃላይ ዘመቻዎችና ጦርነቶች ማለት ነው የተገደለው ሰው من المسلمين والمشركين واليهود والنصارى ከሶስቱም ወይም ከአራቱም ወገኖች ማለት ነው የተገደለውን ሰው ብንቆጥር አሉ هم في حدود 1000 قتيل فقط 1000 አካባቢ የሚደርሰው ነው ያለቀው በ8 ዓመት ውስጥ ከሁሉ والمدة التي استغرقتها هذه الغزوات لا تزيد على 8 أعوام የጦርነት የወሰደው ጊዜ ከ8 ዓመት አይጨምርም እንደሚታወቀው ولكنه في هذه الفترة قليلة ነገር ግን በዚህ በጣም አጭር ጊዜ وبإهراق هذا القطر القليل እቺን ትንሽ የሆነችዋን የደም መፍሰስ من الدم ከደም መፍሰስ أخضع الجزيرة العربية كلها تقريبا الرسول صلى الله عليه وسلم የአረብ ደሴት ሙሉ በአጠቃላይ ማረጋጋትና እጅ ውስጥ ማስገባት ችሏል وبسط الأمن والسلام في أقصى ربوعها وأرجائها በሀገሪቷ ወይም በአረብ ደሴት ሀገራቶች ጫፍና ዙሪያ ላይ በአጠቃላይ መልእክተኛው አለይሂ ሰላቱ ወሰለም ሰላምን ዘርግቷል ታዳ أترى أن هذا يمكن بقوة السيف ይሄ በሰይፍ ኃይልና ፓወር ብቻ ነው ወደ ታስባል ولا سيما بالنسبة لأولئك الذين كانوا يتفانون في الحروب لأمور تافهة በጣም ታፊህ ለሆነ ተራ ለሆነ ነገር ጦርነት ውስጥ ይጠፋፉ የነበሩ ሰዎች ጋራ ከነሱ አንፃር ስናየው ለተራ በሆነ ነገር ይገዳደሉ የነበሩ ሰዎች ጋራ በዚህ መልክ ረሱል ሰለላሁ ዐለይሂ ወሰለም እስልምናን ሲያስከብር ሰላምን ሲዘረጋ ይሄ በሰይፍ የተገኘ ነው ብለህ ታስባለህ ወይ እነዚህ ሰዎች ويضحون بالآلاف بعد الآلاف دون أن يتصور منهم الخضوع አንዳቸው ሌላኛው እጅ ሳይሰጥ ከአንድ ሺህ በኋላ ሌላ አንድ ሺህ ከአንድ ሺህ በኋላ ሌላ አንድ ሺህ እየተሰዋ ለዘመናት የሚቀጥል ጦርነት ነው ያላቸውና ታዲያ ከነዚህ ሰዎች ጋር ያደረገው ጦርነት በሰይፍ ኃይል ፓወር ነው ወይ መልእክተኛው አለይሂ ሰላቱ ወሰለም ይሄን ሁሉ ሊያረጋጋ የቻለው ካልክ ከላላ አይደለም بل انها نبوة ይሄ እኮ ነብይነት ነው ወራህማ እዝነት ነው ወሪሳላ ጥበብ ነው ወሂክማ ወሪሳላ መልእክት ነው ወሂክማ ጥበብ ነው ودعوة ጥሪ ነው ወሙዕጂዛ ይሄ ተአምር ነው وفضل من الله ونعمة ከአላህ የሆነ ኒዕማ እንግዲህ ይሄ በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም የዘመቻቸውን
ሁነት የሚያስቃኝና ምንም እንኳን የእስላም ጥላቶች እስላም በሰይፍ ነው የተስፋፋው ሚለውን በንጽጽር የሚያመክ ጉዳይ ነው። ሐጅ አቢ በክር አስሲዲቅ የአቡበከር ሲዲቅ ሐጅ ይሄ ሐጅ እንግዲህ በ9ኛው ዓመት ነው የተካሄደው። ረሱል ሰለላሁ ዐለይሂ ወሰለም ሐጅ ከማድረጋቸው በፊት አቡበክርን አስቀድመው ላኩ። ያም ሐጅ ላይ ያሉ ወይም ከመካ ላይ ያሉ የተለያዩ ነገሮችን እንዲያጸዳ እንዲያስተካክል ነው የላኩት። እንደሚታወቀው ረሱል መካን ከከፈቱ በኋላ መካን ለዓታብ ብን ዑሰይድ አስረክበው ነው የወጡት እሱ በጊዜያዊነት እንዲያስተዳድር። ሙሽሪኮች የተለያዩ እዛ ዙሪያ ላይ የሚደረጉ ሐጅም ወቅት ሲደርስ ሌላውንም እንቅስቃሴ በጃሂልያ ዘመን ይሰሩት በነበረው መልክ እየሰሩ ቀጥለዋል ማለት ነው። በዚህ ዓመት አቡበከር መጥቶ ትክክለኛው እስላማዊ ሐጅን አስተምሮ ካሁን በኋላ ሙሽሪክ በካዕባ ዙሪያ ላይ እንዳይገኝ እንዲጠፋ መመሪያ እንዲሰጥ እንዲሁም ከሙስሊሞች ጋር በመኖር ላይ የተለያዩ ቃል ኪዳን ያላቸው ሰዎች የቃል ኪዳናቸው ቀነቀጠሮ እስኪደርስ ድረስ እንደሚጠበቁና ከዛ በኋላ እነሱም ላይ እርምጃ እንደሚወሰድ ለማሳወቅ ነው። كان العرب يزعمون انهم على دين ابراهيم عربوች በኢብራሂም ዲን ላይ ነን ብለው ይሞግታሉ። ومن الشعائر التي كانوا متمسكين بها من هذا الدين حج بيت الله الحرام ከያዙት ከኢብራሂም ዲን መገለጫዎች ውስጥ አንዱ የአላህን ቤት መዘየር ነው። فكانوا يقيمون الحج كل عام በየዓመቱ ሐጅን ያቆማሉ። ويهتمون بها أي اهتمام ካዕባ ዙሪያ ላይ ወይም ሐጅ ላይ ከባድ የሆነ እይታን ወይም ከባድ የሆነ ትኩረት ያደርጋሉ። وكانوا قد ادخلوا فيه عددا من البدع والتغييرات በሐጅ አሰራር ላይ ክንዋኔ ላይ ከኢብራሂም እምነት የተለያዩ ወጣ ያሉ ኢብራሂም ያልሰራቸውን ቢድዓዎች ፈጠራዎችና የተለያዩ ኹራፋቶችን ጨምረዋል። فلما فتح رسول الله صلى الله عليه وسلم مكة سنة 80 መልእክተኛው عليه الصلاة والسلام በ8ኛው ዓመት መካን ሲከፈት وأمر عليها عتاب بن أسيد عتاب بن أسيد በጊዜያዊ አስተዳደርነት ሾሙ። ታዲያ قام عتاب بالحج عتاب የሐጅን ክንዋኔ ይዞ ተነሳ። فحج معه المسلمون والمشركون ሙስሊሞችም ሙሽሪኮችም ከሱ ጋር ቆሙ። መካ ተከፍታ ማለት ነው። ሙሽሪኮችም አሉ እዛው ሀገር ውስጥ ሙሽሪኮችም አብረው ሐጅ ሊያደርጉ ቆሙ። كما كانوا يحجون في الجاهلية በጃሂልያ ዘመን ሐጅ ያደርጉ በነበሩት አሰራር ለመስራት ቆሙ። لم يغير منه شيء عتاب በጃሂልያ ዘመን ከሚሰራው ከሐጅ አሰራር ምንም የቀየረው ነገር የለም። فلما كان العام المقبل العام التاسع من الهجرة ቀጣዩ ዓመት ሲሆን በ9ኛው ዓመት ማለት ነው መዲና ሆነው ረሱል ሰለላሁ ዐለይሂ ወሰለም ይሄ ተዝረከረከ የሐጅ አሰራርን የሐጅ ስርዓትንና እንቅስቃሴን ለመቀየር አርሰለ ረሱሉላህ ሰለላሁ ዐለይሂ ወሰለም አቡበክር الصديق አቡበክር ላኩት አሚራን على الحج ሐጅ ላይ መሪ ያደርገው የሐጁን የዓመቱን የዛን ዓመት እንቅስቃሴ እንዲዘውርና እንዲያንቀሳቀስ ليقيم بالناس المناسك فخرج في اواخر ذي القعده سنه 90 በ9ኛው ዓመት በذي القعده ወር ውስጥ ረሱል ማነው አቡበክር ወጣ ተልኮ في 300 من اهل المدينه ከ300 ከሆኑ ከመዲና ሰዎች ጋር ወጣ። ومعه 20 بدنه لرسول الله صلى الله عليه وسلم ለመልእክተኛው ወደ 20 የሚደርሱ ግመሎችን ይዞ የሚታረዱ وخمس لنفسه አምስት ደግሞ ለራሱ እንግዲህ የመልእክተኛው ሀዲያ ነው ለካዕባ አምስት ደግሞ ለራሱ ሊያርድ ማለት ነው። እንግዲህ እዛ ቦታ ላይ ያለውን በመጽዳት ላይ በማጽዳትና ከሙሽሪኮች ጋር ያለውን ቃል ኪዳን የሚጠበቀውን በመጠበቅ መፍረስ ያለበት ቃል ኪዳን ደግሞ እንደሚፈርስ የሚደነግጉ በዚህ ዙሪያ ላይ ያሉ የሱረቱ ተውባ አናቅጾች የመጀመሪያዎቹ አናቅጾች መጡ። ثم نزلت اوائل سوره براءه የበራአ መጀመሪያ ላይ ያሉ አንቀጾች መጡ። بنبذ العهد لجميع المشركين ከሙሽሪኮች አጠቃላይ ያለውን ቃል ኪዳን በማፍረስ الذين لم يوفوا بعهودهم ሙሽሪኮች ሲባል እነዚያ ቃል ኪዳናቸውን ያልጠበቁት وان يمهل هؤلاء ومن لا عهد لهم 4 اشهر ቃል ኪዳን የሌላቸውና እንደዚሁ ሌሎችን ጊዜ ሰጥቶ እንዲያቆያቸው ማለት ነው። وان يمهل هؤلاء እነዚያ ቃል ኪዳናቸውን ያልሞሉትም እንዲሁ ከዚህ በፊት ቃልም የሌላቸውን 4 ወር فسيحوا في الارض 4 اشهر እንዳለው ለ4 ወር እንደፈለጋችሁ እዚህ አካባቢ ላይ ተሽከርከሩ። ከ4 ወር በኋላ ግን ቀጠሮ ያበቃል፣ እርምጃ ይወሰዳል። يسيحون خلالها في الارض 4 ወር ድረስ መሬት ላይ እንቀሳቀሳሉ። كيف ما يشاءون እንደፈለጉ ይንቀሳቀሳሉ። حتى يعلموا انهم غير معجزين لله
እነሱ እንግዲህ እስኪያውቁ ድረስ ማለት ነው ከአላህ ያቃቱ እንዳልሆኑ وان الله مخزي الكافرين እንግዲህ ያያዎቹ መልእክት ነው ይሄ አላህ ካፊሮችን እንደሚያዋርድ አላህ አዘዘ እዚህ ላይም ቃል ኪዳን መሞላት እንዳለበት وامر باتمام العهود الى مدتها للمشركين الذين لم ينقضوها እነዛ ቃላቸውን የሞሉት ማለት ነው የላፈረሱትን አስመልክቶ እስከ ተሰጣቸው ሙዳ ድረስ ጊዜ ድረስ እንዲጠበቁ መሞላት እንዳለበት ሙስሊሞች ያንን ቃል ማፍረስ እንደሌለባቸው የሚያዙ ولم يظاهروا على المسلمين احد ሙስሊሞችን በመዋጋት ላይ ደግሞ ማንንም ያልተባበሩ ከሙስሊሞች ጋር ቃል ያላቸው ቃላቸው እስኪሞላ ቀኑ እስኪደርስ ድረስ እንዲጠበቁ የሚያዙ አያዎች መጡ ይሄ እንግዲህ አቡበክር የበራአ አያዎች የወረዱት መዲና ለቆ ከወጣ በኋላ ነበርና ይሄንን መልእክት ይዞ ወደ መካ መጥቶ የመካ ሰዎችን እንዲያስረዳ فارسل بها النبي صلى الله عليه وسلم علي بن ابي طالب رسول صلى الله عليه وسلم لاكو ليبلغه الناس يوم الحج الاكبر تلقوا يا حج كان يوم النحر معناتنو يردو كان لسوዎች መልእክቱን እንዲያደርስ وقال لا يبلغ عني الا رجل مني لا يبلغ عني قالوا الرسول صلى الله عليه وسلم እሱን ልከው ማለት ነው ከኔ ወይም ስለኔ እንዳያወራን ከኔ እንዳያደርስ እስከኔ የሆነ ሰው ቢሆን እንጂ አሉ ታዲያ فلحق علي ابا بكر بضجنان او بالعرج ضجنان ወይም عرج የተባለ ቦታ ላይ አቡ በክር ላይ ደረሰበት علي فقال له ابو بكر አለው ሲያገኘው عليን ከመዲና ለቆ ከወጣ በኋላ የዓሊይ መምጣት ሲያይ ለዓሊይ አለው አሚሩን او ማእሙሩን አንተ በኔ ላይ አዛዥ ሆነ አሚር ተደርገነ የተላከው ወይስ ማእሙሩን ታዛዥ ሆነ ነው የተላከው አለው قال ማእሙሩን ታዛዥ ሆኜ ነው የተላኩት ባንተ يعني ስር ሆኜ አንተ ከያስካቸው ወታደሮች ጋር ወይም ሐጅ አድራጊዎች ጋር አብሬ ሆኜ እንድንቀሳቀስ እንጂ አንተን እንዳዛ አይደለም የተላኩት አለውና فكان يصلي وراء ابا بكر አቡ በክር ኋላ አስሮ ይሰግድ ነበር علي ለምን ማእሙም ነው ወይም ማእሙር ነው وقام ابو بكر للناس حجه አቡ በክር በተሰጠው ስልጣን መሰረት በ9ኛው አመት ለሰዎች ሐጅ አቆመ فلما كان يوم النحر 10ኛው ቀን ሲሆን የርድ ቀን ማለት ነው قام علي رضي الله عنه عند جمرة العقبة علي قوم فقرأ على الناس أوائل سورة البراءة سورة البراءة آية سورة جمارو عندي أنب مالتنا بزالا ينقدي حسابوچون ترتب كذبوا على اللون يتلايون نقر أكبرون دينورو وقام أبو بكر فقرأ على الناس أوائل سورة براءة وفيها ما سبق من ند العهود زالا ينقدي تلايو قال كيدانوچن ማፍረስ እንዳለ ወሊምሃል አንዳንዶቹ ደግሞ እንደሚጠበቁ ሌሎኞቹ ደግሞ ወሊትማም ቀነቀጠሮ እስኪደርስ ድረስ ቃል ኪዳናቸው እንደሚሞላላቸው በገቡት ከሙስሊሞች ጋር ቃል መሰረት ማለት ነው وبعث ابو بكر رضي الله عنه رجالا ينادون በዚህ መሃል አቡ በክር ሰዎችን ላከ ለሐጅ ለተሰበሰቡ ሰዎች እንዲጣሩ الا لا يحج بعد هذا العام مشرك اواج ከዚህ አመት በኋላ ሙሽሪክ ሐጅ እዚህ እንዳያደርግ ولا يطوف بالبيت عريانا ማንም ሰው ከዛሬ በኋላ ደግሞ እንደ ጃሂልያ ዘመን በራቆቱ ጧፍ እንዳያደርግ ይሄ እንግዲህ ካሁን በኋላ የመጣ አዋጅ ነው ማለት ነው ኢንሻአላህ ዛሬ ትምህርታችንን በዚህ እናበቃለን هذا وصلى الله على نبينا محمد وعلى اله وصحبه وسلم